እንዴት ብሎ አላህ ይታረቅ? እንዴት ብሎ አላህ ይቅር ይበለን? እንዴት ብሎ አላህ ከፈተናዎች ያውጣ? እስራኤል እየተቃጠለች ትገኛለች። ለጎረቤት ሀገራት የድረሱልኝ ጥሪም እያሰማችም ትገኛለች። ዛሬ በፓለስታይን ጋዛ አንድ የቪዲዮ ምስል ወጥቶ ብዙዎችን አሳዝኗል። ትላልቅ ሚዲያ ሳይቀሩና አልጀዚራ ሳይቀሩ እየተቀባበሉት ይገኛሉ። ተመልከቱት። ነገር ግን ከዛ በኋላ ከስፍራው እየደረሰኝ ያሉ መረጃዎች እጅግ በጣም የሚያሳዝኑ ናቸው። እዚህ በምስሉ ላይ እንደምትመለከቱት እጅግ በጣም ትርምሶችና አላግባብ የሙስሊም እህት ወንድሞቻችን ላይ ስቃይ የታወጀባቸው መሆኑን እየሰማን እንገኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ በአዲስ ቪዲዮ ተመልሰን መተናል። አስገራሚ የሆኑ ቪዲዮዎችን ይዘን መተናል። እንግዲህ እስከ መጨረሻው አብራችሁን እንድትቆዩ ስንል በአክብሮት እንጠይቃችኋለን። እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ የምትለዋን በመንካት እንግዲህ ላይክ በማድረግ ቪዲዮውን አብረን እንጀምራለን። ቀጥታ ወደ ቪዲዮአችን ይገኛል። እስካሁን ድረስ ከ200 በላይ መኪኖችም በእሳት ነደዋል። እንዲሁም ደግሞ 14 ሰዎች ሆስፒታል ተኝተዋል። አዝመራዎች ሳይቀሩ የእሳቱ ሰለባ ሆነዋል። ታዲያ እሳቱ በጣም እየተስፋፋ ስለሆነ በአቅራቢያ የሚገኙ ነዋሪዎች ከተማውን ለቀው የወጡም ይገኛሉ። እስራኤል አልሐምዱሊላህ እንዲያው ገና ነው። የእስራኤል ገና ያንሳታል። ኢንሻአላህ ከዚህም በላይ እንጠብቃለን በኢዝኒላህ። እንግዲህ ንጹህ የሆኑ ልጆችን እየገደሉ እንደዛ ያደረጉ እንዴት ለራሳቸው በሰላም እንቀመጣለን ብለው ያስባሉ? ኢንሻአላህ ከዚህም በላይ ገና እንጠብቃለን። አላህ ደግሞ ያሳየንላችኋለን። ዛሬ ለአሜሪካና ለእስራኤል ጥሩ ምሽት አይደለም። ቀደም ሲል እንግዲህ እስራኤል እየነደደች እንደሆነም ነግራችሁ ነበረ። አሁን ላይ ታዲያ $60 ሚሊዮን ያወጣል የተባለው የአሜሪካ አውሮፕላን በቀይ ባህር መስመጡን ተሰምቷል። ተዋጊ አውሮፕላኑ ከሁቲ ሚሳኤል ጥቃት ለማምለጥ ሲሞክር መገልበጡን የተገለጸው የየመን ሁቲ ታዲያ በጦር አውሮፕላኑ ሰኞ ዕለት ጥቃት መሰንዘሩን አረጋግጧል። ታዲያ አውሮፕላኑ ከጥቃቱ ለማምለጥ ዚግዛግ መንቀሳቀስ ጀምሮ እንደነበርም ተገልጿል። ያንስባቸው ነው። ኢንሻአላህ አላህ ደግሞ ነስሩን ያምጣልን። ሁለቱም አንድ ላይ ናቸው ያኒ ታውቃላችሁና አላህ ደግሞ እንግዲህ እየከፈለልን ነው። ኢንሻአላህ ከዚህም በላይ ብዙ እንጠብቃለን። ገና ምን አይተው ገና ዛሬ በፓለስታይን ጋዛ አንድ የቪዲዮ ምስል ወጥቶ ብዙዎችን አሳዝኗል። ትላልቅ ሚዲያ ሳይቀሩና አልጀዚራ ሳይቀሩ እየተቀባበሉት ይገኛሉ። ተመልከቱት እስኪ። እዚህ ጋር የምትመለከቱት ህፃን ልጅ ማለት ነው አንድ ውሃ የያዘ መኪና ከኋላ ይከተላል። ባዶ ሃይላንድ ወይም ደግሞ ባዶ የውሃ ማጠራቀሚያ ይዞ ማለት ነው። ተመልከቱት እስኪ። ይህ ነገር በአጋጣሚ ነበር የተቀረጸው። አሁን ላይ እንደምትመለከቱት ትላልቅ ሚዲያ ሳይቀሩ ይህን ምስል እየተቀባበሉት ይገኛሉ። ይህ ህፃን ልጅ ለምን እንደዚህ እንደሚሆን አያውቀውም። ለምን ቤተሰቦቹ እንደሚሞቱ አቅም ለምን እንደዚህ ውሃ እንደሚቸገሩ ምግብ እንደሚቸገሩ አቅም እንደሚታወቀው ከ2 ዓመት በላይ ምግብም ይሁን ውሃ ወደዚች ምድር አይገባም። ይህ ቪዲዮ ምስል ከታየ በኋላ አሁን ላይ ብዙዎች እያዘኑ ይገኛሉ። እስኪ እኔ ቪዲዮውን ልጋብዛቸው፣ እናንተ ሐሳባችሁን በኮሜንት አስቀምጡልኝ። በጣም ልብ የሚነካ ነው። ያኔ ህፃን ልጅ ነው እንደዛ ከውሃው ጋር የሚሮጠው። አላሁ አክበር። ወላሂ በጣም ነው አንጀት የሚበላው። ወላሂ እኔ በጣም ነው ያሳዘነኝ ማለት ነው። ይሄን ሳይ አስባችሁታል? እንግዲህ 2 ዓመት ሙሉ እንደዚህ ነው። ምንም ምግብ ባይገባም ውሃ የለም፣ እንደዚህ ነው የሚኖሩት። ልጁ ግን ምንም ነገር አያውቅም፣ ህፃን ነው። ቤተሰባችን ምን ለምን እንደዚህ እንደሚሆነው አያውቅም። ብቻ ወላሂ ያዝናል በጣም። አሁን ሰዓት ላይ ዓለም ስለዚህ ፓለስታይናዊ ታዳጊ ህፃን ልጅ እያወራ ይገኛል። ተመልከቱት እስኪ። ይህ ሁኔታ ነበረ በዓለም አይን ውስጥ እንዲገባ ያደረገው የ6 ዓመቱ አሊ ፈረጃ። እንደምትመለከቱት በእስራኤል አየር ጥቃት ቤታቸው ይመታል። 14 የቤተሰቡ አባል ያልቃል። እናም ከዚህ ልጅ ጎን የምትመለከቱት የሞተው የአስክሬን አባቱ ነው። በሌላ በርቀት ደግሞ የእህቱ ቁርጭራጭ አካል ይታያል። እዚህ ጋር የምትመለከቷቸው ጋዜጠኞች ሌላ ህንፃ ላይ ስለነበሩ እሱን ማዳን አልቻሉም። እሱ ግን በህፃን አንደበቱና እንደዚህም እጁን እያውለበለበ ድረሱልኝ ይላል። ስለዚህ ሁኔታው አሊ አሁን ባለበት ሁኔታ ሆስፒታል ሆኖ ሲጠየቅ እጄን ያውለበለብኩት እናቴን ከርቀት አይቻት ነበርና እናቴ ወደ እኔ እንድትመጣ ነው። እናቴ ደግሞ ሲቪል ዲፌንስ የሆኑ ሰዎችን ያ ልጄ ነው ድረሱለት ስትል እያየሁ ነበር ይላል የሁኔታውን ሲያስታውስ። እንደምትመለከቱት እነ አሊ ፈረጃ ይህ ነበረ መኖሪያቸው። እናም እስራኤል ባደረገችው እዚህ ቤት ላይ ጥቃት 14 ሰዎች ሙቷል። እንደነገርኳችሁ አባቱን፣ አያቱን እንደዚሁም ደግሞ ማለት ነው 2 አጎቱን 2 ደግሞ እንደዚሁም አክስቱንና 7 ደግሞ የአጎቶቹ ልጆች አንድ ላይ ነበረ እዚህ ቤት ላይ ያለቁት ማለት ነው። አሊ አሁን ላይ ሆስፒታል ሆኖ እንዴት ተረፍክ ብሎ ለጋዜጠኞች በተነሳለት ጥያቄ ላይ እንደሚናገረው ከሆነ ከጎኑ ያለችው አሻንጉሊት የሱፐርማን አሻንጉሊት ልክ እንደሷ በርሬ ነው ይላል በህፃን አንደበቱ። እዚህ ጋር ደግሞ የምትመለከቷት የአሊ እናት ናት።
እናም ስለ ሁኔታው ስታብራራ ማለት ነው እኔ ሌላ ቦታ ነበርኩኝ። እናም አፓርታማው እንደተመታና ቀጥታ ወደዛ ሲሄድ ማለት ነው ልጄ እጁን እያውለበለበ እኔ ሲጠራኝ ነበር ያየሁት። ሌሎች ደግሞ የቤተሰቤን ቁርጭራጭ አካሎች ከርቀት እያየው ነበረ። ባለቤቴ ደግሞ ከጎኑ ሙቶ አየሁኝ። በዛ ሰዓት ምንም ነገር አላወቅኩም ነበረ፣ ራሴን ስቼ ነበር ትላለች። አሁን ላይ ማለት ነው ይህ ቤተሰብ በጣም ትልቅ ቤተሰብ ነበረ። ነገር ግን በአንድ ናይት ወይም ደግሞ በአንድ ምሽት እኚህ እናትና ልጅ አሁን ላይ ቀርተዋል ማለት ነው። ይህ በየቀኑ በጋዛ የሚሆን ነው። ብዙ ሰዎች ይህ ሁኔታ ከተፈጠረ በኋላ የእስራኤልን የመከላከያ ሚኒስተር እየጠየቁ ይገኛሉ። አሁን ከዚህ ቤተሰብ ሐማስን አግኝታችሁ ገደላችሁ እንዴ እያሉ ማህበራዊ ሚዲያውን አጨናንቀውታል። ይህ ከሰሞኑ የብዙዎችን ልብ የሳበ ይህ ፊልም የሚመስል ትዕይንት ነው። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። እና ታዲያ እንደዚህ ይሄን የመሰለ ነገር ያደረገች ንጹሃን እንዲያጠፋች ለራሷ የምትኖር መስሏት ነበር። ወላሂ ቢኢዝኒላህ ብዙ ገና አላህ ያምጣልን። ወላሂ ብዙ ፈረጃውን አላህ ያምጣልን ለኛ ኢንሻአላህ። አላህ ደግሞ የእጃቸውን ይሰጣቸዋል ኢንሻአላህ። እንስባቸዋል። ወላ አሜሪካ ወላ እስራኤል ሁለቱም ያምስባቸዋል። ታረቅ እንዴት ብሎ አላህ ይቅር ይበላል? እንዴት ብሎ አላህ ከፈተናዎች ያውጣ? እኛ በዚህ ልክ እየሆነን ስለዚህ እርቁን ለማግኘት ጾም ይሄ ይቅርታ የምህረት የመልካም ተግባር ውጤት ማግኛ የጸሎት መሰሚያ ጊዜ ነው ተብሎ ይታመናል። ያን ለማድረግ ግን መጀመሪያ እርቁ ከኛ መፈጸም አለበት። ራሳችን ሳንታረቅ ፈጣሪ ጋር እናገኛለን ማለት ሞኝ ነው። አላህ ኢነላህ በልአፍፍ ዐኒ እያሉ ነው ዱዓ አድርጎ የተባሉት። አላህ አውፍታን ይቅርታን ይወዳል፣ ይቅር ባዮችን ይወዳል፣ ለይቅር ባዮችም ይቅርታን ያደርጋል። ይቅር የሚሉ ናቸው ይቅርታ ቢደረግላቸው። አራሂሙነ የርሐሙሁም ረህማን ይላሉ ሰለላሁ አዛኞችን አላህ ያዝንላቸዋል። የሚታዘንላቸው የሚያዝኑ ሰዎች ናቸው። ሳያዝኑ እንዲታዘንላቸው የሚፈልጉ እዚህ በደልን እየፈጸሙ ምህረትን የሚከጅሉ ሰዎች ይህ ሞኝነት ነው፣ ራስን ማድከም። ሰውን የበደሉ የሰውን ህይወት እንደዚህ ያጠፉ ልክ እንደ እንስሳ ራሱ እንደዚያ ተደረገ። እንደዛ ያደረጉ ታዲያ እነሱ ለሰላም የሚኖሩ መስሏቸው ነበር እንዴ? አበደን። ማይቻል ነገር ነው። ምንም የማይቻል ማይታሰብ ነገር ነው። ቪዲዮ ለሁላችንም እጅግ አስፈላጊ ነውና እስከ መጨረሻው ኮፒ ሊንክ ሼር ሪፖስት ያደርጋችሁ ተከታተሉኝ። በትላንትናው ዕለት በሀዲያ ዞን 74 ሰዎች በአንድ ቀን ሻሃዳን ይዘው እስልምናን ተቀበሉ ብያችሁ ነበር። ነገር ግን ከዛ በኋላ ከስፍራው እየደረሰኝ ያሉ መረጃዎች እጅግ በጣም የሚያሳዝኑ ናቸው። እዚህ በምስሉ ላይ እንደምትመለከቱት እጅግ በጣም ትርምሶችና አላግባብ የሙስሊም እህት ወንድሞቻችን ላይ ስቃይ የታወጀባቸው መሆኑን እየሰማን እንገኛለን። ምክንያቱ ደግሞ በመስጊድ አጠገብ ላይ ቸርች ካልገነባን ብለው ግርግር ፈጥረው መስጊድ አጠገብ ቸርች አይሰራም በሚል የተነሳው ግርግር ሙስሊሞችን ክፉኛ እንዲጎዱና የሙስሊም ንብረት እንዲዘርፍ እንዲወድም ሆነዋል። የሚገርመው ነገር ይሄ ውዝግብ የተጀመረው ዛሬ አይደለም። 2 ዓመት ሙሉ በዚህ ጉዳይ ላይ እየተከራከሩ የነበረ ቢሆንም መንግስት ግን መስጊድ አጠገብ ቸርች መገንባት አይቻልም ብሎ ከልክሏቸው ነበረ። እነሱ ግን በማን አለብኝነት እጅግ በጣም በሚያሳፍር ሁኔታ ዱላ ይዘው እየመጡ ሙስሊም ወንድሞቻችንና እህቶቻችን ላይ ትላልቅ ጥቃቶችን እየሰነዘሩ ይገኛል። ሙስሊም ሆናችሁ በሙሉ ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የሚመለከተው ጋር አድርሱ። ይህ ድርጊት በአስቸኳይ እንዲቆም መደረግ አለበት። በደንብ ሼር። ሁሉም አንድ ናቸው፣ ፍላጎታቸውም ሁሉም አንድ ነው ማለት ነው። አላህ ደግሞ ፈረጃውን ያምጣልን። ይሄ ነገር ግን በጣም መንግስት ራሱ አይቻልም ቸርችና መስጂድ አንድ ላይ አይሰራም ብሎ ቢወስንም ራሱ ግን እነሱ ፍንክች ይሄው ድላ ይዘው ይሄው ሙስሊሞችን አዛ ያደርጉ ነው። በጣም ነው የሚያሳዝኑት። ደግሞ በተለይ ወደዛ አካባቢ ያሉት ሙስሊሞች ደግሞ በጣም ይጨኮናሉ። በጣም ይሄን እኮ መጅሊስ ማየት አለበት። ያኔ ለምንድን ነው ታዲያ መጅሊሱ ለማን ነው የሚቆመው? ለሙስሊሞች አይደለ? እንደዚህ አይነት ጊዜ ላይ መድረስ መቻል አለበት። ይሄ ለነሱ ማድረስ አለባችሁ። ሼር ያደረጋችሁ ቪዲዮን አድርሱላችኋለሁ። ተመልካቾቻችን ወደ መጨረሻው አካባቢ ደርሰናል። በመጨረሻ ግን አንድ በጣም ጠቃሚ የሆነ ቪዲዮ በጣም ትልቅ መልእክት ያለው ቪዲዮ አለንና ቤቱን ሰብስክራይብ ካላደረጋችሁ እስካሁን እዚህ ቆይታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ እንላችኋለን። ያኔ የእናንተ ሰብስክራይብ ለኛ ማበረታቻ ይሆነናል። እናመሰግናለን። እስከ መጨረሻው ቪዲዮን ተከታተሉ። ሐሳብ አስተያየታችሁን ኮሜንት ላይ ስጡን እንላችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
ያ ታሪክ ያ ሐዲስ የተዘገበው ሲረቱ ኢብኑ ሂሻም ላይ ተቀምጧል በሲራ ደረጃ ማለት ነው ሙስተድረክ ኢማም ሐኪም እሱ ላይም ተዘግቧል ወላኪን ሙስተድረክ ላይ ያለው ሙርሰል ነው ያኛው ደግሞ የመጀመሪያው ሲረቱ ኢብኑ ሂሻም ላይ ያለው ደግሞ ضعيف ነው ቢሆንም ግን ለመተዋወስ ለዋዕድ ያክል ይጠቅማል ሱሀይል ኢብኑ ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በጣም ከሚተናከሉና በሰላም ምላሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከሚነኩ ሰዎች መካከል ነበር በግጥም ገጣሚ ነበር ንግግር ይችላል አላህ Subhanahu Wa Ta'ala የሰጠውን ይሄን የግጥም ተሰጦ ነብዩ ሰለላሁ ዐለይሂ ወሰለም እንትን ለማድረግ ነበር የሚጠቀምበት ከዚያ የበድር ዘመቻ ሲሆን በምርኮ መልኩ ሙስሊሞች እጅ ወደቀ ሱሀይል ማለት ነው ዑመር ረዲየላሁ ዐንሁ ነብዩ ጋር ሰለላሁ ዐለይሂ ወሰለም ሄዶ አንተ የአላህ መልእክተኛ ሆይ የሱሀይል ኢብኑ ዑመር በጣም ይሰርቦታል ይነካኮታል እንደው ፊት ለፊት ያለውን ጥርሱን ልንቀልለትና ከዛሬ በኋላ መግጠም እንዲያቅተው ምክንያቱም ዑመር ረዲየላሁ ዐንሁ ካን ጀሪ ካን ሹጃዕ ሱብሃንአላህ የሱ ጀግንነት የዑመር ጀግንነትና ለአላህና ለነብዩ ያለው ውዴታ ቅጣል ነበረው በጣም ነብዩን ይወዳቸው ነበርና ይህ ሰው ስርዓት አጥቶ እርሱም ሰለላሁ ዐለይሂ ወሰለም እየነካካ ስለሆነ ጥርሱን ልንቀልለትና ስርዓት ላሲዘው ከዚህ በኋላ እንኳን ቢመለስ በፊዳ እንኳን ወጥቶ ቢመለስ እርሱን እንዳይሰርቦት የማይሆን ነገር እንዳይናገሩት አለ Please obey all traffic regulations ከዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አትንቀልለት አሉ አትንካውቶ لعله يقوم مقاما يسرك እንደው ዛሬ እንዳስከፋ ሳይሆን ነገ ላይ አንተ የምትደሰትበት አቋም ይዞ ታገኘው ይሆናል ወይ ደግሞ አንተ የምትደሰትበትን ተግባር ሲሰራ ታገኘው ይሆናልና ተው አትንካው አሉት ሰለላሁ ዐለይሂ ወሰለም ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አረፉ እሳቸው ካረፉ በኋላ ሰዎች ወደ ሪዳ ገቡ ሪዳ ብሎ ማለት ከኢስላም መመለስ መካድ ማለት ነው ለምን ወደ ሪዳ ገቡ ሲባል ሲጀመር መጀመሪያም አብዛኛው ወደ ኢስላም የገቡት መጨረሻ የነብዩ ሰለላሁ ዐለይሂ ወሰለም ሞት አካባቢ ወደ ኢስላም የገቡት ሰው ያው ታውቃላችሁ ሰው በዛ ብሎ የሆነ ነገር መያዝ ሲጀምር በዛ ብሎ ይዛልና ኢስላም ውስጣቸው ገብቶ ተረድተውት ምናምን ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አቅማቸው እየዳበረ ሲመጣ አይ ይሄን ያክል ኃይለኛ ከሆነማ ሐቅ መሆን አለበት በሚል ሁለተኛ ነገር ደግሞ በቃ ምንም ሳያመሳክሩ ነበር አብዛኞቹ እነዚያ ኢስላም ውስጣቸው ሳይሰርጽ የመጡት በአጠቃላይ ወደዚያ ሄዱ ሁለተኛው ደግሞ የጎሳ ጉዳይ ነው የጎሳን ጉዳይ አክብረው ዘረኛ የነበሩት እንዲያው ከበኒ ሙደር ጎሳ ሙሐመድ ይልቅ ዘመዳችን ይሻለናል በሚል ዘመዶቻቸውን ነብይ አድርገው መሾም ጀመሩ ማለት ነው ከዚያ ሰዎቹ ከኢስላም በሪዳ መውጣት ሲጀምሩ እነኚህ በሪዳ እየወጡ የነበሩ ሰዎችን ለመመለስ ሰዎችን እያናገሩ ከነበሩና ሰዎች ፊት ቆሞ ሰዎችን ሲያሳምኑ ከነበሩት ሰዎች መካከል ሱሀይል ኢብኑ ዑመር አንዱ ነበር ማለት ነው ምክንያቱም በዚያ የሰልሞ ነበር من الطلقاء ነበር እሱ ማለት ነው ሱሀይል ኢብኑ ዑመር ሰልሞ ነበር ስለሰለመ ምን አደረገ ፊት ለፊት ቆሞ لا تكونوا آخر من يدخل الإسلام أو أول من يخرج منه ከሰዎች ሁላ መጨረሻ ላይ ወደ ኢስላም ገብታችሁ ከሰዎች ቀድማችሁ ዘላችሁ አትውጡ አላህን አትፈሩም እንዴ ነብዩ መሐመድ እኮ መልእክቱን ለማድረስ እንጂ የመጡት አምላክ አይደሉም እሳቸው ለማድረስ መጡ አረፉ አለቀ خلاص የእሳቸው ሚሽን ጨርሰው ነው የሄዱት እኛ ደግሞ አላህን መገዛት አለብን በሚል ሰዎች ፊት ቆሞ መምከርን ተያያዘ ዑመርም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ገብቶት እሳቸው የዚያኔ የተናገሩ የተነበዩት ነገር መጥቶለት በጣም ተገረመ ምን ልላችሁ ፈልጌ ነው አሁንም መጥፎ ነገር እያሰቡ ያሉትን የኢስላም ምንነት ያልገባቸው ሰዎችን ኢስላምን ተረዱት ኢስላምን አንብቡት ኢስላምን ካነበባችሁ ውጭ ላይ ሆናችሁ እየጠላችሁ ያላችሁት ነገር ስለሙ አይደለም መጀመሪያ እያልኩ ያለሁት ላ አንብቡት ካነበባችሁ ይገባችኋል በኢድኒላህ ተዓላ ምክንያቱም ምን መሰላችሁ ኢስላምን ማንበብ ምንም አይጎዳችሁም እናንተን ባይሆን አማራጩን አይታችሁ ትክክለኛውን ነገር ለመምረጥ በርድ ይከፍትላችኋል
አይ ብላችሁ ደግሞ አላነብም ብላችሁ የያዛችሁትና ከልጅነት ጀምሮ የተሰጣችሁን ነገር ብቻ እሱ ላይ ሙጭጭ ብላችሁ የምትቀርቡ ከሆነ አመዛዘናችሁ ሳይሆን ከበፊትም የወረሳችሁትን ነገር አስቀጠላችሁ ነው የሚባለው። አላህ ፊት ስትቀርቡ ደግሞ ምን አስቀጠላችሁ ተብላችሁ አይደለም የምትጠየቁት፣ በምን ነበር ስታምኑ የነበረው ተብሎ ነው ጥያቄ የሚቀርብላችሁ ማለት ነው። ስለዚህ ወንድሞች ያን ነገር እናስብበት። ደግሞ መጥፎ ነገር የሚናገሩ ሰዎችን ስናይ ቢልኹሉቂል ሐሰን በመልካም አካሄድ ልክ ነብዩ እንዳሉ ሰለላሁ ዐለይሂ ወሰለም ነገ ላይ መልካም እና ተወዳጅ በሆነ ቦታ ላይ ልታገኘው ትችላለህ በሚል ዱዓም እናደርግላቸው። መንገዱ ጠፍቷቸው መጥፎን ነገር መልካም አድርገው መልካሙን መጥፎ አድርገው እያሰቡ ያሉ ወገኖቻችንንም ዱዓ እናደርግላቸው። ለዓለ አላህ ሱብሓነሁ ወተዓላ አን የንሱረ ዲነሁ ቢሂም እነኚህኑ ሰዎች አላህ ሱብሓነሁ ወተዓላ አምጥቶ ነገ ላይ ለዲኑ ጠበቃ ያደርጋቸው ይችላል ማለት ነው ረበል ዒዘቲ ወልጀላል። ምክንያቱም ከፊሉ ሐቅን ፍለጋ ነው እየተሟገተ ያለው። ምንም እንኳን ከፊሉ ለመሟገት እየተሟገተ ቢሆንም ከፊሉ ግን ሐቅን ፍለጋ ነው። ሐቅን ለመፈለግ የሚሟገት ሰው ደግሞ ሐቅን አላህ ሱብሓነሁ ወተዓላ ሲገልጥለት ይረዳውና ሐቁን ይይዛልና ማለት ነው። ወንድሞችና እህቶች ያለ ማለት ያክል ነው። ጀዛኩሙላሁ ኸይረን إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.